አንድ የልጅ አባት ነው፣ ባሌ ነው፣ ወደፊት አብሬው እኖራለሁ፣ ልጅ ወልድለታለሁ ያላችሁት ሰው በማንም አትሰቡት። የኔ ወሬ ዛሬ ውሾች ብሎ ሲሰርባችሁ የነሱ መከተል የነሱ እንደዚህ መሆን ለሱ ርካሽነት መስሎ የታየው እንደ አብርሽ አይታችሁ ታውቃላችሁ? በጣም የሚያስጠላ ቪዲዮ፣ ማታ የተጫነ ቪዲዮ። እኔ ግን የምሰድበው ሁለቱን ሴት ነው። አንድ ወንድ ልጅ ማግባት ካልፈለገ፣ ትዳር ካልፈለገ፣ መኖር ካልፈለገ የሌለ ስም እንደሚሰጣችሁም እርግጠኛ ሆኑ። ማታ ቪዲዮ ብዙ ሰው አንጫጫ። እኔ ግን ደስተኛ ነኝ። ለምን? ወንድ ቢሄድ ወንድ መጣላ፣ ወንድ ቢሄድ ወንድ መጣል። እንደዚህ ዙሪያውን የሚሄድ ሴት አይመቸኝም። ኮንትራት ስትይ ግን አንቺንም ያካልላል። እማዬ መጫወቻ ከሆነች ሄርሜላ ኮንትራት ይዣቸው ነበር አለ። የአመቱ ልክ ነው የምትጋቡት እናንተ። ከፈለግን በየ6 ወሩ ከፈለግን በየወሩ ዋናው ልደት አይሻልም እናንተ? እሷም በፊኗ በአመት ስንት ሰው እንደምታገባ አላውቅም። ሲያዩት ያላማረ ሲበሉት ያቀራል ትላለች እናቴ ነው ማለት ነው። ሲያዩት ያላማረ ነገር ድሮም እኮ ብሉኝ አይልም። ሲቀጥል ደግሞ ኮራጀነን ያለች ሴት ናት ለትዳር የምትፈለገው እንጂ እንደ ውሾቹ እያለ የሚጠራ ወንድ ሁለት ሴቶች ሶስተኛ ሴት ተደርበው አብርሽን ያባረሩት ነው እንደ ውሻ ማለት ነው። ትክክለኛ አማርኛ ነው ማታ የተናገረው። ማለትም ሰደብናቸው አልናቸው ከህይወቱ ውጡ፣ በቃ ተውት፣ ይሄ ሰውዬ ኮርቷል፣ ቤተሰቡ በሙሉ አብርሽ ተንቀባሯል፣ ይተውት እያሉ ማታ ቢቀለድባቸው ሩታና ሄርሜላ ያናዳል እንዴ? እኔ እኮ አልናደድም። ለምን ተነገሩ? ተው፣ ይሄ ሰውዬ ጠግቧል፣ ትዳር መያዝ አይፈልግም፣ አብርሽ ወደ ትዳር መግባት አይፈልግም፣ ማሽቃበጥ ነው የሚፈልገው ሲል ደግሞ ሄርሜላ ምን አለች? በየአመቱ ነው እንደ አንተ ኮንትራት ነው እንደምትቀያይረው ስትለው አንቺም ከኮንትራት ባለሽበት አላት። አያችሁ አይደለ? በዲራማ መሀልም በወሬ መሀልም እውነት ይወጣል እና ኮንትራቷን ጨርሳለች ማለት ነው ሄርሜላ። ስለዚህ አሁንም ፍቅር ኮንትራቷን እስከምትጨርስ ድረስ ምን አናደዳችሁ? ግን ቲክቶክ ላይ እኔ ማታ በላይ በስተላልፊያችኋለሁ። በጣም የተናደዳችሁት እኔ እየታዘብኳችሁ ቁጭ ብዬ መሀላችሁ ማለት ነው። መጨረሻ አስተያየት ስጪ ቢሉኝ አይ እኔ ከእናንተ ተቃራኒ ነው የምሰጠው ስላችሁ ዝም በይ ነው ያሉኝ። በእውነት ነው የምላችሁ። ልሽ እናደዳለሁ። ውሾቹ ብሎ ሲጠራቸው ውሻን እንደ ውሻ ነው የተከተሉት። ምን ያርግ? አብርሽ እኮ ስህተት የለውም። ምን ያርግ? የልጁ እናት ናት። ብዙ መስዋዕት ከፍላለታለች፣ ብዙ ነገር አድርጋለታለች። ነገር ግን ያ ነገር ካልታወቀውስ ወንድ ኪሱ ተሞላ በኋላ የሚያሳየው ባህሪ ነው። አዲስ ነገር እኮ አይደለም። በድህነት ጊዜ ያገኛችሁት ወንድ ምንም በሌለው ሰዓት ተንከባከባችሁት ወንድ ሲያገኝ እንደሚርቃችሁ በሩታ ሀብቴ ነው እንደምትማሩት። በጣም ብዙ ወንድ እኮ አሉ። በጣም ብዙ ወንድ አሉ። በእውነት ነው የምላችሁ። ስለዚህ አብርሽ አሁን ላይ አይታችኋል። ገንዘብ ይኖር እንጂ እንኳን በአንድ አመት አይደለም በቀን በቀይር መብቴ ነው ያላቸው ብሏቸዋል። ቪዲዮውን አምጥቼላችኋለሁ። አልሄዳችሁ አላያችሁ ካላችሁ ጨርሳችሁ አታውትም። ገንዘብ ካለ ችግር የለም ማለት ሄርሜላን እንኳን በአመት 2 ሴት 3 ሴት አይደለም መደርደር የፈለኩትን ማድረግ እችላለሁ አላት። እንደዚህ ሲላት ሴት ልጅ ገንዘብ ብላ ወደ ራሷ ተመልሳ ራሷ መንከባከብ ነው ያለባት። እሱ ጋር ሲደውልላቸው ሄሎ ይሄን ያለው መጣን ጓደኛ ሆነው መሳኑ አብርሽን እኮ እየተቃጠለ ነው። አብሮ ሲመጡ እኮ ድብን እያለ ነው። ነገ ከሁለቱ መርጫ ገባቸዋለሁ እያለ ከሆነ ለራሱ ውሳኔው አልፈልግም ማለት ነው። ለምን ምን እንደጠነሰሱበት ምን እንዳሰቡበት ሩታና ሄርሜላ ታውቃላችሁ እንዴ? የሰው ልብ የሚያውቀው እኮ ፈጣሪ ብቻ ነው። እነዚህ ልጆች ለምን እንደተዋደዱ ለምን እንደተቀራረቡ አውቃችኋል? አንድ ወንድ ልጅ እናንተ እኔ ብሆን ብላችሁ ሰቡ። ማለትም እኔ ብሆን አንድ ባል በላይ ላይ ተጫውቶብኝ በሰላም ልረቀው ነው እንዴ? እናንተ ሄርሜላን እኮ አህያን ያረደባት። ሩታ እንኳ አግብታም ውስጥም አብረው አይተው ፍቅሯ ቀንሶላታል። ይሄ የድራማ የምታደርገውን አክት አትመልከቱ። ሩታዬ አብርሽን ፈልገው አይደለም
የምትበቀለው ነገር አለ። ለምን? በህይወቷ ስለተጫወተባት እያስመሰለ እርሜ ልኳን 4 ዓመት ሙሉ ስለተጫወተባት ብቻ ሰላም መስጠት ስለማትፈልግ እንጂ ሄርሜላና ሩታ አሁን ለአብርሽ ሚስት ሆናለች ብላችሁ አሁን እውነተኛ እንደው ሲታሪክ ሲጻፉልኝ እንደው አሁን ሄርሜላ አብርሽ ቢቀበላት አብረው ቢሄድ ኖሩ እውነት ሰላም ሰጥታው ትኖራለች? እንደው ድንገት ቅይር ብሎ በታመመ ሰበብ አውቆ እንደዚህ ለዋላይስ ሌላ ሴት አምጥቶ እንደዚህ እያደረጋት ገና ለገና ፍቅሬን እንከባከበኛል አግብቼው እኖራለሁ ብላ በምኞት ያለ ሴትዮ በቀላል ትፋታዋለች ብላችሁ ታስባላችሁ? ይሄን ያሰብ ነው። በየአመቱ ኮንትራት ነው እንዴ? ኮንትራት ስትይ ግን አንቺንንም ያካልላል። እማዬ መጫወቻ ከሆነች ሄርሜላ አያችሁ አይደል? ለምን እንዳልኩኝ ተገለ ራሷን አግላ ተወራ ቆራ ኮንትራት ይያቸው ነበር አለ። በየአመቱ ልክ እንዴ የምትጋቡት እናንተ? እኛ ከፈለግን በየ6 ወሩ ከፈለግን በየወሩ ዋናው ልደት አይሻልም እናንተ? እሷም በፊኗ በአመት ስንት ሰው እንደምታገባ አላውቅም። አንተም በየፊናት በየጊዜው በየአመቱ ኮንትራት ነው እንዴ? ኮንትራት ስትይ ያካልላል። ፍቅር አንተን የሚያስደስት ከሆነ እኔ ለፍቅር ሚዜ በሆን ደስ ይለኝ ነበረ። ግን ደግሞ እኔና ሩታ ሚዜ ሆንን ማለት ሙሽራ እኔና እሷ ነው ልንመስል የምንችለው። ገባ? እሷ ሚዜ ሆናለች። ከመልክም አንጻር እኛ ሙሽራ እንዳንመስል ብዬ ነው እንጂ አፍርሽ ብዬ የኔ ብስኩት ታው ማለት ነው። ማፈር አለባት ፍቅርዬ ነች ልንገርሽ። ከውድድሩ የተመረጥኩት እኔ። ለማንኛውም ለሞራልሽ መጥነሽ ሰው ጋር ሚዜ ብታደርጊ ጥሩ ነው። ወይ ችግር የለም አውቃለሁ። ከሚመጥንኝ በታች እንደመረጥኩ እኮ አውቃለሁ። ግን ደግሞ ይሁን እድሜም አለ ምናምን ብዙ ነገር አለ፣ መዘርዘር አያስፈልግም። ባህል አይደለም። እኔ በጣም ግራ የገባኝ በኋላ አይደለም እናንተ ሚዜ ናችሁ ትለን እኮ ነው አይደል? ቀይሮ ጉድ ከምትሆኝ ይቅርብን። ወደ ሚዜ ተቀያየር ይልሻል። እዛ እተማመናለሁ። የኔ ብስኩት ማለት ነው። እናንተ ተኩላችሁ ምን ብላችሁ የኔ ብስኩት ጠዋት ፊቷን ታጥባ ብትወጣ ራሱ ትበልጣችኋለች። ኤርሚን ደስተኛ ሁን ብቻ። አንዴ ልጨርሳ ሩታ። ረጅም እኮ አናወራም፣ ችግር የለውም። ፕሮግራም እንደምናደርግ ተገለለም። በሀሳባችን ከተስማማችሁ ደውሉልን፣ ካልተስማማችሁም ደግሞ ችግር የለም። እኛ የራሳችንን ፕሮግራም ይኖረናል። እናንተ ፕሮግራሙ ላይ ከተገኛችሁ በቂ ነው። ፕሮግራሙን ደግሞ አይ መተን ከምንናደድ ከምንቃጠል በስልክ በቪዲዮ እናያለን ካላችሁ ደግሞ በቪዲዮ ማየት ትችላላችሁ። መልካም ቀን ይሆንላችሁ። ካሜራማን ቃል ቀራረጽክ ምናምን በስልክ በቪዲዮ እናያለን ካላችሁ ደግሞ በቪዲዮ ማየት ትችላላችሁ። ቃል ባይ ከመሄዳቸው በፊት ቢቀሩ ራሱ ቪዲዮ አቀራረጽክ ምናምን ሆን እዛ ውስጥ እንዳሉ እንዲሰማቸው ፕሮግራሙ እንዳልቀሩ እንዲሰማቸው ይቀጥላል ማለት ነው። ለማንኛውም መልካም ቀን ባይ። ይሄዳሉ አይሄዱም የሚል ካሜራማን ሄዱ። አይወዋረድ እንደው እውነት ነው የምላችሁ። ውሻ አላቸው እኮ የተከተሉት ነዋ። ጋር አስገባትና አብረን እንሰራለን። ለምን እነዛ ጠንከርከር ማለት ከመታዋቸው በኋላ ነው ጂም ልገባ የምችለው። ባይዘው እንጂ አዝኛለሁ እኮ እኔ። ለምን ከጎኔ አይኖርም ስታይለት? ኧረ ችግር የለውም ኖርማል ነው። አንቺ ሳትፈልጊ ራሱ ማየታችሁ አይቀርም። የምሬ ነው። አልመጣንም ብለውሽ ራሱ ማለት ነው። በቀዳዳ እዛ ፕሮግራሙ ጋር በቀዳዳ የሆነ እንደ አሮጊት እንዲህ ነጠላቸውን ጣል ካደረጉ ለነገሩ አሮጊት ነው የሚመስሉት። ጣል አድርገው ነጠላቸውን እንዲህ ብላቸው ነው። ይህም ቪዲዮ ስታዩ ሁላችሁም እንደምትዝናኑ የምንመጣው ልንተባበራቸው አንችልም። ወተት በመግዛት እንተባበራለን። ሌላው ለጨጓራ መድኃኒቶችን በመስጠት እንተባበራለን። ከዛ ውጭ ምንም ልንተባበር አንችልም ማለት ነው። ሁላችሁ እንግዲህ ላይ ተሳሳ እንዴት መጡ ብዬ ለራሱ እገረማለሁ። ደም ባፍንጫቸው ይወጣል። ራሱ እኮ ታምራለች። አንቺ ሰብረ ራሱ እኮ ምርጥ ናት። ደግሞ ልንገርሽ ምንድን ያደረጉ መሰለሽ? ኧረ ብዙ እኮ ልጆ የነበሩ ሰአዲያ ዝምታ ወርቅ ናት እና ሙዬ ሱሱ ትግሬዋ ሱሱ ወሎየዋ ብዙ ናቸው እኮ በፊት
ላ የሩታ ነበረች። ምን ነው ተቀም በኋላ ነው ተቀየረው። የሁለቱም ነበረች እሷ ራሱ እኮ በኋላ አብርሃምን ነበር የምትሳደበው ምናምን። እኔ ደግሞ እሙዬ ኧረ ቀርማሚና ስንት ህዝብ ነበር ወይኔ። በፍቅር ጊዜ ነው ያ የፍቅር የትዳራቸው ጊዜ ነው። የመጀመሪያ ናቸው። እኛ እኮ ተስፋ አንቆርጥም ብለን ነው እስካሁን ሻላንቺም ራስሽን ነጻ አታርጊ ያላት አብርሽ ስራት ነው እንዴ አንተ የምታስተዋውቀው አዲስ ቤሎ እያለበስክ አለችው። ከኮንትራት ውስጥ እኮ አንቺም አለሽበት አላት። ራስሽን ነጻ አታርጊ ያላት ራስሽን ብዙዎቹ ወዳጅ ሆነዋል። እባክሽ መጨረሻው አላማረም እንጂ አንድ ግሩፕ ላይ እኮ 40 ምናምን ነበር ታውቂያለሽ። 40 ሰው 40 ትላለች እንዴ 180 ነበርና አንድ ግሩፕ ላይ እዛ በሚለው እኮ 300 ነበር። ስንት እንደሆነ ታውቂያለሽ? ፎፎ 660 ሰው ነበር። ዛሬ ሰራ ቪዲዮ በጣም አስቃላ። ዛሬማ ተጫወተባቸው ሴቶቹን። እነሱ ፈልገው ነው የመጡት። ግን ራስሽን ነጣ አታርጊ አንቺም ኮንትራት ነበርሽ አላት። እኔ ግርም አለኝ ሄርሜላ እንደዚህ አላት። ስትደርስበጠብጥ የኖረ ሴት ዛሬ ላይ አንተ በየአመቱ ነው እንደ ሴት የምትቀይረው አለችው። እሷም እንደዚህ ሆቴል እየዞረች እንደ ወንድ ይዛ ቴሌግራም እንትን አይከፈተው ያ ማን ነው የአዲስ አበባው ልጅ ሌላ እኔ እዛ ላይ ግን ስድብ ነው ያየሁት። ስድብ ስለሆነ ሊፍት ብያለሁ ተቀምጬ ብዙም አልተቀመጥኩም። ሌላ ግሩፕ ነው ሰዎች አይደለም ሌላ ነው 500 ነው ማጣችሁ። ግን ታውቃላችሁ የተጣሉ ጊዜ እኮ እኔ አሁን ቪዲዮአቸው አለኝ ያመማቸው ልጆች ወይ አልጠፋም ቪዲዮ ይቺ ሄርሜላ መቼም ቢሆን ክብር የላትም። መቼም ቢሆን አያከብራትም። እኛ የምናውቀው መቼም ኮንትራት ነበርሽ ያስኩሽ ኮንትራት ነበር አለ እኮ ሲምን ክብር አላት። ለማኝ ስለሆነች መቼም አያከብራትም። እናንተ ኢትይቷ ደግሞ ዛሬ ኢትይቷ ገና የሄርሜላም እኮ ራሷን ደብቃ ነው። ነገ ተነገ ወዲያ ይወጣል የሄርሜላ ማንነት። ጠብቁ በቅርብ ቀን የተደበቀ ነገር አለ። ሄርሜላም እኮ አሁን ይወጣል የሷ ማንነት። ጠብቁ ጊዜው እየደረሰ ነው። ሰውዬው ይሄ አይቶ ነው የሆነ ነገር ይመገብቶ አይቶ ነው ላጥ ብሎ ወጣ። ሰውዬው እኮ ዛሬ መጥቶ ነበር። ልጅቱን አይ ፎቶ የተነሳ ነው ልደቷን ያከበረ አንድ አመት ዘዋይ ፎቶ የተነሳ ነው አንድ ላይ ያለ ያለቀንስ ልጇን አትደብቅ ልጃችንን እናሳድግ ብሏል። ዛሬ መጥቷል ባልዩ ራሷ ታወጣለች። አሁን እንደዚህኛይቱ ማለት ነው ሪብራት ማለት ነው። ሄርሜላ ራሷን ገልጽ ሳረግ ነበር። አብርሽ እኮ ስለተዋት ነው እንጂ እስካሁን ይወጣ ነበር ሄርሜላ ማንነት ያወጣ ነበር። አብርሃም ግን ትቷታል። በቃ ስለማይፈልጋት እውነቱን ማወቅ አይፈልግም። አብርሽ ወሬ ማብዛት አይወድም እኮ ነው። ስራውን ከሰራ በቃ አሚራ እኮ ምን አለ መሰለሽ አብሬ አልሆንም። ድሮስ ምን ሆነው ምንም እኮ አይደለችም። እኮ ግድ እኮ ነው ሆቴል እየዞረች ያደረች። ቤት ገባ ምን ወሰደው ምን ዋጠው እኮ ነው እዛ ጊዜ። አዎ ጉንፋን እንዴ ፈልጋው ነው እንደዚህ ያደረገችው ነበር እንጂ ታኮ ነጥብ ተያዘባት እኮ ውሸታም እንደሆነች ማለት ነው። ውሸታም እንደሆነች ነው። የሆነ ሰው እንትን አርግታ ጠግባ መጣ እንትን አለች። ግን ያችን ነገር የቀነባበራት ግን አብራት ብሎ ነው እናንተ ወይ ተስተመራቅ ፈልጎ ነው ራሷ መራቅ ፈልጎ ነው። እባክሽ ግልጽ ነው ይሄ። አይዳው ማረኝ ፈልጎ ነው ሚስቱ እንዲታወራው አልቀበት ሆነ ሚስቱ እንዲታወራ አፋፋር ሚስቱ የምታወጣውን ቃላት ማዳመጥ ይፈልጋል። እሷ ነው የሚያው ክራይብ ተይዞ ማይራም 300,000 ሩታ ይዛ ይሄን ሁሉ ሰው መቀለጃ ማድረግ አይደብርም? ግን አትደርስብኝ ያለችው እሱ እኮ ነው የጠራት። እሷ ምን አለ ቁም ነገር አላወሩም። እባክህ ሰሞኑን ያለው ለስራቸው ነው ይሄ ለእንትናቸው ነው። ግን እዚህ ጋር አሁን ዛሬው ቪዲዮ ማለት ነው
ወላሂ እነ ሩታ ላይ ወይ ሄርሜላ ላይ አይደለም የቀለዱት። እንደዛ አናዱ ህዝቡ ላይ ነው የቀለዱት። ወተት ጠጡ እኮ አለን መጨረሻ ላይ እንደምንናደርስ ወላሂ ነውር ነው። የሩታ ወደስ እኔ አመጣላችኋለሁ ወተት ጋር እንግዲህ እንኳንም ወተት ጠጡ። እንኳን ግን በነገራችን ላይ እንኳን አለጣሁት። አሁን ቀደም ግሬስ ፋሚሊ እንደዛ ይለን ነበር። በሰዴው ይብስብኛል ወተት ጠጡ ብሏል እኮ ሩታን ብላን ታውቃለች ብላለች እኮ ሩታን ብላ ታውቃለች። አብሽ ነው ምንድነው ተልባም ጠጡ ብላለች እኮ ለጤንነት አሪፍ ነው። ተመልካችን ብለዋለሁ ብዙ ጊዜ ነው የሚላቸው። በጣም ነው የሚያናደው። ግን ይብልቃል ውሻ ብሎ ቀስ ብሎ ውሾች አለ። ውሻ ብሎ አዎ ውሾች አለ። እውነት በጣም ነው የሚያናደው። እየተከተሉት ነው። ኧረ ጉድ በሏል ሀቢብቲ ልብ ሄዱማ መጨረሻ እንትናን ፍቅርን አፈንፍነው ይመጣሉ። ድግስሽ ናቸው አለ። ወላሂ እንደዛ ነው ያለው። በደንብ ነው ያየሁት እኔ። አይደለም ዝም በይ ያለው አሽፍኒ እሱ ያለው ምንድን መሰለሽ ነው ወቱሻል ዋልሁ ብሏል። ይሰሩለታል። አዎ ሁለቱ ነው ምናምን ይሰሩት። ታዲያ በማቃጠል አንደኛ ናት እኮ ተዞረችበት። አይለቁትም። ቤት ውስጥ ነው ያስገባቸው። ሁሉ ሊሰራ እኮ ነው እንግዲህ በቃ እነሱን እየጠሩ በቃሉ እኮ እንደዛ ነው። ቪዲዮ ነው የምንለው እኮ እኛ አሁን ይቀጥላል። አያውቀውም። ያለን ማሬ እንዴት ነሽ? አርገስት ላኪ ቁጥር እኮ አይወድም። ዝቤ የምር አይወድም። አሁንም ታዲያላችሁ እንደዛ ትናንትና እንደዛ ሰርበውን ዝም መተው እኔ አዎ ምን ችግር አለው? እነሱም ሰው እኛም ሰው ሰይጣኑም ጂኑም ከላያቸው ላይ ይሄድ። ይሄን ፕራንክ የሚባል ነገር ያንሳላቸው። በቃ ሰዓዳ አልሚ ጋር እንወራለን። ማታውን 3 ሰዓት አውርተናል። 3 ሰዓት የኔ አልከፈተም። የኔ ምከሯት ሰባያ ወንድምሽ የተናገረው እኮ ሱልጣን እንደሚያደርገው ነገር ከባድ ነው። ችክችክ ትሆናል። አዳምጣችሁ ኮንትራት አንቺም አለሽበት እኮ አላት። ራስሽን ነጣ አታርጊ ኮንትራት ውስጥ አለሽበት ነበር አላት። ነፃ ለመሆን ትሞክራለች፣ ራሷን ትሸፍናለች አላት። ፍቅርን ማለት ነው። ምን አስበሽ ነው አላት። ራሷን እኮ ለመሸፈን እየሞከረች ነው አላት። ወላሂ በጣም ነው ዛሬ አብርሽ ያዋረዳቸው እኮ። ማንን ያዋረደው? ሁለቱንም ጭውት ነው ያለባቸው። ሩታንም ጭዋራ አቃጠላቸው። ተይ ትናንትናም እኮ ቢሆን እያፌዙ ነበር። ግማሽ ሰዎች እኛ የተቃጠለው ሰቸው ተቃጠሉ። አረ ስለሳቁ ነው እንዴ? በኋላ ላይ ነው መሳቅ የጀመሩት። መጀመሪያ ትክን ብለው ነበር ሲያዩት። የምንም አትከኒ እኛን እኔ ተከኒ ዝም ብለን እሳቸው ፈታ ያልኩት ምን ላይ መሰለሽ? ሂዱ በቃ ጨርሰናል ብሏቸው ቆመው መልሶ እሱ ዞሮ ሲሰርባቸው ነው። በእውነት ነው የምልሽ። ያለ ለምን አዩት ዞሮ ብዬ እኔ አሰማሁ። ዞሮ አያቸው ቆመዋል አለ። አትሄዱም እንዴ አሉ። ደግሞ ችክችክ ተሆነ ቪዲዮን አለማየት እኮ ነው። እዛ ላይ በጣም ነው የሚያስጠላው። ምንም ተከለ አበጋዝ ሄዱበት እኮ ዛሬ እትጂ ቤት እኮ ሄዱበት። ምንም የመሰለ አዲስ ልብስ ወይ ማሪ ዛሬ ያናደዱኝ እንጂ እሱ ደግሞ አዲስ ጫማ ገዝተሽ ምንም ብትወጂው ልክሽ ካልሆነ ትተይዋለሽ። ከጠበበሽ ለምን ልሽን እንዲያምሽ አትፈልጊም። መጀመሪያ ጥቶ ያስተዋወቃቸው ቀን ጣል አድርገው ቤታቸው ቁጭ እንዴት እንደምትስቅባቸው እንዴት እንደተሰለቀችባቸው ዛሬ መጨረሻቸው ብድራቸውን ይከፍላል። የዛ ጊዜ አንጀትሽ ቅቤ ይጠጣል። እነሱ እኮ እየቀለዱ ነው። እናንተ ለምንድን ነው ግን የምታመሩት? ቅቤ በባዝሊን የማይወዛ ፊታችሁን እኮ ነው ያለቻቸው ሩታ። እያልሰማሽም እንዴ? በባዝሊን አይወዛም።
ልጁ ሲያድግ ያዋል አይደል እንዴ? እሷን እዛች ለትሽ እንደ ፈረስ እኮ ነው መጨረሻ ላይ ያለው። እድሜያቸው እኮ 25 አልበለጠም እኮ እነዚህ ልጆች። እሱ ኮንትራት ነበር የፈለጋት፣ ተጠቀመ፣ ጣላት። በቃ ምን እንትን ያለሽ እንግዲህ ማናት 25 የሆነች ወርሚዋ ደግሞ ከ25 የሚበልጡ አይደሉም። እንዴት አሮጊት ይላቸዋል? አንደኛ፣ ሁለተኛ አሻንጉሊት አላቸው። ያ ሁሉ ሄርሜላ ተሆናለች ብታየ ግን አይደለችም። ናቸው እኮ እንዴት ብትይ፣ ቆይ ልንገርሽ። እኔ እኮ ያልኩት ከ25 ዓመት ላይ የገባሽ። ቆይ ልንገርሽ፣ እኔ መልስ ለብዙ አሻንጉሊት ላለው መልስ ልስጥሽ። ሲጠራቸው ይመጣሉ፣ ወዲት ይላቸው ይሄዳሉ። ታዲያ አሻንጉሊት አይደሉ? ዛሬ እኮ ታበቂያቸውን ስለተነገራቸው መልሰው አይልከሰከሱም ብዬ አስባለሁ። አረ እናንተ ስራ ላይ ናችሁ እንግዲህ እኛ ተበው የብር ይብረኛል። ናሬ ስራም ቢሆን እኮ ለልጇ ጥሩ አይደለም። ውስጥ እኮ ዘናፈታ እንደሚሉ እናውቃለን እኮ። እኔ አጀንዳ ያስቀይሩኛል አንዳንድ ሰዎች። ባካችሁ ድራማ ነው። خلاص ብር ነው ይሄ ዶላር። እኔ ራሱ ዶላር አስክሮኛል። 50,000 40,000 ብር በወር እየመጣ እኔ አስክሮኛል ራሱ። አሁን የሰማሁ ነው። ጡበት የዛሬውን ቪዲዮ አላቸው እኮ ለሁላችንም እኮ ነው ወተት ያዘዘልን። ፍቅርን ተጠንቀቂ ብሏታል። አገኘሽ አይለቁሽም ብሏታል። እኔ አልተናደርኩም፣ በእውነት አልተናደርኩም። እትጂ ቤት እንዲያው ገርመውኝ እንዲያውም አበላሽቼባቸው ጮሆብኝ ትንሽ ምን አስባችሁ ነው ብዬ ዝም በያት። ፋፊ ተናደያለች። መጨረሻ ላይ ሂዱ ብሏች እኔ ያሳኛ ፓርት ነው ለምን ጨርሰናል በቃ ብለው ወይ ሂዱ አላሉ እነሱ ገለል ብለው ወዲኛ ዙር ካሜራውን አላሉ። የዛን ሰዓት አልተናደዳችሁም? እኔ ተናደድኩ። ማርያምን ባይረም መጣው ለምን ሄደው እነሱ እኮ ቆመው መጠበቃቸው ለራሱ አናደደኝ። ለምን መጨረሻ ላይ ደግሞ ሩታ ነይ እያለች ሄርሜላ ዙራ ትመለከታለች። ኧረ ሄርሜላ ህያናት ግጅልኝ። ሩታ ዙራ ትመለከታለች። እንዴት ወላሂ ሄርሜላ ህያናት ነይ ቢላት የዛን ሰዓት ተከትለውም ትህር ነበረ። አህያ ሴት ናት አይገርማትም? አንቺ አትሳደቢ ምን ሆነሽ ነው? ፋፊረፊ ሲላት ደግሞ ያን ግርም ማለት አለኝ። እንዴ ብላ መሰለሽ አንተ በየአመቱ ኮንትራት ነው እንዴ ሴት የምትቀያይረው ትጥለው አንቺ ማለሽበት ነው ያላት። ለምን በደንብ አትረጂ እኮ እንደዛ ሲላት እኮ ድንግጥ አለች እኮ ሄደ ውርር አረጋት። ሆነ እናንተ ተበካከው ስራ እየሰሩ የሚሳደቡት ነገር መቶክ ያስገቧት አይደል? እንዳመስግነው አይቀመጡ እንደው ሲያስጠሉ ይሳደባሉ። እሙዬ እኮ ዛሬ ገባችላት ያቺ የቤሪቷ ማናት ሴት ዝም ብለና ሄደች። ማንንም አለየች። አበጋዝን ነው ባችሁ ይወራ የሁለታቸው ሴቶች ነው እንትናም እሙዬ የሚያወራት የሁለቱም ሴቶች ነው። መብቴ ነው በቃ ካልወደድ ስለራስሽ ቢል ካፌ እንዴት እንዴት አለ አንዴ ምሽለምን እንትንሽ እንትና አይደል ምን አገባት ታዲያ እሷ ስሙን ትቀይርልና በቃ አንፈልግም። እንጂ ምን ቤት ነሽ ትቀየርም ሆናም በሆነ እሱ እኮ ይውላችሁ ለድሃ ነው የሚያበላው። ድሃ ሰርቶ እየበላ ነው ያለው። ኧረ ተው መስጉን ተው። አንቺ ደግሞ እህቶቻችንን አሻጉልት እያላቸው እንዴት ነው የምናመሰግነው? በዛሽ ውስጥ ሰላም አታብዡ። አብርሽና ቀልድ አሁን እቺ ዩቲዩብ የአብርሽና የሩታ እህቶች አይደሉ እንዴ? ሰብስክራይብ ዚያደሩ እስቲ አንድ እውነት እንደው ህይወት ውስጥ እውነት የለም። አሁን እውነት አታውሪ አይደለም። ዩቲዩበር አሁን እዚህ ዩቲዩበሮች ትናንሽ ዩቲዩበሮች ማለት ነው እዚህ ውጭ ሀገር ያላችሁት አብርሽ ሩታ በቃ ሁሉ እዛ ዩቲዩበሮች ባይለቁ በምን ትሰራላችሁ? እንደምናገር ያዞልን ነው። አሁን እኮ እኔ ስንት በላ አሁን 900,000 ብር ሰራሁባቸው አብርሽና ሩታን። እብድ በሉ 900,000 ብር ነው ያጠራቀምኩባቸው። ነገ ሄጄ ታያላችሁ የምሰራውን። አዲስ አበባ አብርሽ ጋር ጎረቤት ነው የምሆነው። አንዴ ፋቢ 15,000 ገባሽ ልገባ ነው አሁን 15,000 ፈለኝ የወለ ልብስ ገዛልሽ አለንም ማለት ነው። ሳ ተናፈተናን ነበር ይሄን አረባክሽ እኔ አልፈያለሁ ሀያት አላለፉም። ንካው አላለፈችም። እኔ አሁን አለ ተሳድብ ያለ እነ ትጂ አላለፉም። ትጂ
ማን ነው ስሟ? ኮረንቲ ይቺ ነው አልፋለይ ማን ነው ሀዩ አልፋለይ ሰላም አልፋለይ ሁላችሁም ያኔ ማናትች ገኒ አልፋለይ አልተሳደበም ገኒ ታዲያም አልተሳደበም አብሬሽ ሲጀመር ማንም ይመሰክርኛል በህይወቴ አንድ ቀን ሰድቤው አላውቅም አንሱበት እቺ ብያለሁ በቅድም ያው ነው እኮ ከዛ የተናነስም ከስድብ ሰላም ራስሽን ነጻ አታርጊ አንድ ቀን ሰድቤያቸው አላውቅም የቀልድ ብቻ ሳልሰደብኩ ሰድቤያቸው ድራይቭ ሲነሳበት ወደ ራሱ ይመለሳል ወደ ድሮው አብሬሽ ይመጣል የኤአር ስድብ ማሾካ ካሸፋ ቤተሰቦች የተቀየሙ እንደ ቤተሰቦች አስከፋው እንደ ብሎ ይመጣል ብዬችን ብቻ ነው ያልኩት ያው ነው እኮ ይሄም ከባድ ጦርነት ነው ያዝሽበት ሰላም ስድብ የለኝ ተይ እሷንም አንድ ቀን ማፊ የጀመር ልጁ እኮ ልጁም ቻናሉ ማቃጣይ ነው ማፊ ዝቅታ ከፍታ ብቻ ሰይጣን መቼ ይሆን የሚሰብሩት ግን የምትለው ስትሰማ ቶሎ ጧጧሪ ማን የኛ ልጆች እኮ ሳት ናቸው ግን ሆነሽ ባልትና ሽፎኖች ከዩቲዩብሽ ጋር በቃ ሁሉም ነገር ነው ያኛው ከዚህ በላይ አትቅጩ ኧረ አሁንማ በቃኝ እኔም ሰልችቶኛል በታይ ዩቲዩብ ያው አሁን ውጤት ምንም አይለም ገብቼ እሰራለሁ ባዳባት ምን ቦታው ስንት አመቱ ታፉ ነው እንዴ አረኔ ፎቶ ላንጣይቱ ማለት ነው ኤአርዝ ባልሩታዬ ማሻአላ ታውረፊ አንቺ የተሳሳሙትን እያመጣች ታዲያ መቼ እንደዚህ ተሳሳሙና ሲሳሳሙ ነው እንደምታታሉ ተሳስመዋል ሀያት ተሳስመዋል እንካው አላየሻቸውም መጨረሻ ኧረ ቆይ አርዬ እኔ አልመልስልሽ ንካው ማለት ነው እዚህ ቤት ትመጪ ኤአር የምትልሽ ወመጪ አሳሳመችም አላላሰችም መብቷ ነው ስሙ እኛ ጋር እንደዛ አይደለም አበጋዝ የማይደክመው በቃ ዝም ብሎ ማጋሰስ ነው ሁሉ ነገር ስራውንም ምኑ ነው